ሆሳዕና በአርያም ሆሳዕና ለወልደ ዳዊት ሆሳዕና የሚለው ቃል ከጥንት አረማይክ ወይም ከዕብራይስጥ የመጣ ቃል ነው። ሆሽና አና ይለዋል። የቃሉም ትርጉም አሁን አድን ማለት ነው። አሁን አቅና ማለት ነው። መድኃኒት ማለት ነው። ይህንንም ቅዱስ ዳዊት አባታችን አስቀድሞ ዘምሮታል። ኦ እግዚኦ አድንሶ ኦ እግዚኦ ሰርህሶ እያለ ዘምሯል። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። እዚያው የዳዊት መዝሙር 117 ላይ መመልከት ትችላላችሁ። ለጊዜው እስራኤል ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት አዳይ መባል ይገባዋል። ሆሳዕና በአርያም አርያም ከፍ ያለ ማለት ነው። ከሰማይ የመጣ መድኃኒት ማለት ነው። ምን ሲሉ ነው? እነሱ በሮማውያን ቅኝ ግዛት ስር ነበሩና ከሮማውያን ቅኝ ግዛት ነፃ አውጣን ሲሉት ነው። ምድራዊ ንጉሥ መስሏቸው ነው የእስራኤል ንጉሥ እያለው። እሱ ግን የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። እሱ አዳምና ልጆቹን ሁሉ ከሲኦል ከባርነት ቤት ነፃ ሊያወጣ ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ሊያሻግረን ነው የተገለጠው። እነሱ ግን ያሰቡት ሰውኛውን ነበረ፣ ምድራዊውን ነበረ። እሱ ግን ዓለሙን ሁሉ ሊያድን ነፃ ሊያወጣ ነው የተገለጠው። እንዲህ እያሉ ዘመሩ። ሕዝቡ ሁሉ ተገረሙ፣ ተደነቁ። ይህ ማን ነው? ምንድን ነው አሉ። ምስጋናው ሲቀርብለት ሰምተዋል። ከገጹ ከፊቱ ብርሃን ሲወጣ ተመልክተዋልና ዓይን የሚበዘብዝ ብርሃን። አዎ ሕፃናትም ደግሞ እየተቀባበሉ ያመሰግኑ ነበረ። አስቀድሞ በክቡር ዳዊት የተነገረው ቃል እንዲፈጸም እማፈ ደቂቅ ወሕፃናት አስተዳሎ ከስብሐተ ይላል። በእንተ ጸላይ ከመትን ስቶ ለጸላይ ወለገፋይ ይላል። የዳዊት መዝሙር 8 ቁጥር 2 ጀምሮ ከሕፃናትና ከሚጠቡት አንደበት ምስጋና ለራስ አዘጋጀ። ከ40 ቀን ከ80 ቀን ልጆች ከዓመት ከ2 ዓመት ሕፃናት ምስጋናን ለራስ አዘጋጀ። ምስጋናን ተቀበልክ፣ አንደበታቸውን ለምስጋና ከፈተ። የማይሳነው አምላክ በእንተ